ሰላም ጉዲኔ ትራዊያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድን ጉዳዮች የምትከታተሉበት የዩቲዩብ ቻናላችን ላይ ትገኛላችሁ። ዛሬም በቆይታችን የተለያዩ ጉዳዮችን እናነሳለን። ከምንመለከታቸው ጉዳዮች መካከል ፓትሪስ ኤቭራ ስለ የሪ ቴሌማንስና ስለ ብሩኖ ጉማሬ ዝውውሮች የሰጠውን መረጃ አስቀድመን ሌሎችንም ጉዳዮች እናነሳለን። እንደዚሁም ኒውካስል ሊውሳልን በተመለከተ የያዘውን አቋም እናነሳለን። ከሉዊስ ስኬሊ ጋር በተያዘም ምን አዲስ ጉዳይ አለ የሚለውንም እንፈትሻለን። ሌሎችም በርካታ ጉዳዮች አሉ ከዝውውር መስኮቱ ጋር የምናነሳቸውና የምንመለከታቸው። እነዚህን ሁሉ በቆይታችን ታዲያ ትሰማላችሁ። በምናነሳቸው ርዕሰ ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት እንድታርሱን በአክብሮት እንጠይቃለን። እንደዚሁም ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጋችሁ ጀምሩ። በቀጥታ ወደ መረጃችን ስናመራ የፓትሪስ ኤቭራን ጉዳይ እናስቀድምና ሌሎች መረጃዎችን በተከታታይ የምናነሳ ይሆናል። አንድ ጋዜጠኛ የቀድሞውን የማንቸስተር ዩናይትድ ተከላካይ ፓትሪስ ኤቭራን አርሰናል ብሩኖ ጉማሬሽን በ75 ሚሊዮን ፓውንድ ሲያስፈርመው እያየ ማንቸስተር ዩናይትድ ከዩሪ ቴሌማንስ ይልቅ እሱን ቢያመጣው ትመርጥ ነበር በሚል ጠይቆት ነበርና ኤቭራ ሲመልስን በዚህ ጉዳይ ላይ በፍጹም ሰዎች ትኩረት የሚያደርጉት በተከፈለው የዝውውር ሂሳብ ላይ ብቻ ነው፣ እኔ ግን መመለከተው ተጫዋቹን ነው። ቴሌማንስና ጉማሬሽ እኩዮች ናቸው። ዩሪ አስቶን ቪላ በሊጉ 4ኛ ደረጃን ይዞ እንዲያጠናቅቅ በጀግንነት ከረዳ በኋላ ነው በ35 ሚሊዮን ፓውንድ ወደኛ የመጣው። የቡድናቸው ኮከብ ተጫዋች ከመሆኑም በላይ የዩሮፓ ሊግ ዋንጫን ማንሳት ችሏል። ይህ ለእኔ እጅግ አስደናቂ የዝውውር ስኬት እንጂ በምንም መለኪያ መጥፎ ስራ አይባልም። በእርግጥ ዩሪ ዩናይትድን ሲቀላቀል እንኳን ደህና መጣ በማለት ስልክ ደውዬለት ነበር። ለጥቂት ጊዜ አወራን። ሆኖም በንግግራችን መሃል የተናገራት አንዲት አረፍተ ነገር አእምሮዬ ውስጥ ታትማ ቀርታለች ይላል ፓትሪስ። ምንድን ያለው ፓትሪስ? በመጨረሻም የልጅነት ህልሜ ወደ ሆነው ክለብ መጣው አለኝ። በመቀጠል ግን ፈጽሞ ያልጠበኩትን ነገር አነሳ። ከምንም በላይ ውስጤን በደስታ የሞላው ምን እንደሆነ ታውቃለህ ሲል ጠየቀኝ። እኔም ታላቅ ኦልድ ትራፎርድ ነው አልኩት። እየሳቀ አይደለም፣ ማይክል ካሪክ ነው አለኝ። ምክንያቱም ስጠይቀው እንዲመለሰልኝ ከኮቢ ማይኑ ጋር የሰራውን ተአምር ተመልክቻለሁ። ዩናይትድ የውድድር ዓመቱን እንዴት በሚገርም ብቃት እንዳጠናቀቀም አይቻለሁ። አንድ አሰልጣኝ አማካዮችን እንደ ማይክል ካሪክ በጥልቀት የሚረዳ ከሆነ ከእሱ ጋር መስራት አለመፈለግ እብደት ነው የሚሆነው። ይህኔ ነበር በደስታ ፈገግ ያልኩት። በአሰልጣኙ ላይ ሙሉ እምነት ያለው አማካይ ዝም ብሎ ትልቅ ኮንትራት ከሚፈርም ተጫዋች እጅግ የላቀ ዋጋ አለው ሲል የብሩኖ ጉማሬሽና የዩሪ ቴሌማንስ ዝውውር በተመለከተ ፓትሪስ ኤቭራ ከአንድ ጋዜጠኛ ለተጠየቀው አስተያየት የሰጠው ምላሽ ነበር። በዝውውር መስኮቱ የግራ መስመር ተከላካይና የአማካይ ስፍራን ለማጠናከር ጥረት በማድረግ ላይ የሚገኘው ማንቸስተር ዩናይትድ የኒውካስሉን ሊውሳልን የማስፈረም እቅዱ በጣም ችግር ውስጥ እየገባ ይመስላል። ታዲያ አሁን ፊታቸውን ወደ አርሰናሉ ሉዊስ ስኬሊ ሙሉ ለሙሉ ማዞራቸውም የተሰማ ነው የሚገኘው። ኒውካስል ዩናይትድ አሁን ላይ አንቶኒ ጎርደን፣ ሳንድሮ ቶናሊን እንደዚሁም ደግሞ የቡድኑን አምበል ብሩኖ ጉማሬሽን አሳልፎ ከሰጠ በኋላ ሊውሳልን የመሸጥ ሀሳብ የለውም የሚሉ መረጃዎች በስፋት እየወጡ ነው የሚገኙትና የኒውካስል አመራሮች አሁን ላይ ለተጫዋቹ ምንም አይነት የዋጋ ተመን ለማውጣትም ፍቃደኛ እንዳልሆኑ እየተሰማ ነው የሚገኘው። ይህንን ተከትሎ ታዲያ ማንቸስተር ዩናይትድ አማራጭ ፍለጋ ወደ አርሰናል በማማተር የ19 ዓመቱን ሉዊስ ስኬሊን ለማስፈረም ጥረት ሲያደርግ ቆይቷል። አርሰናል እንደ ብሩኖ ጉማሬሽ፣ ቬኒሲየስ ጁኒየር እና ጁሊያን አልቫሬዝ ያሉ ትልልቅ ዝውውሮችን ለማጠናቀቅ የፋይናንስ ሚዛኑን መጠበቅ ስላለበትም ተጫዋቹን በ60 ሚሊዮን ፓውንድ ሊሸጥ ይችላል የሚል ግምት በዩናይትድ በኩል አለ እና ባለፉት ቀናት የወጡት ዘገቦች ግን አርሰናል አካዳሚ ያፈራውን ታዳጊ ኮከብ ለቀጥተኛ ተፎካካሪው ለማንቸስተር ዩናይትድ የመሸጥ ምንም አይነት ፍላጎት የለውም ይላሉ። ያም ቢሆንና በአርሰናል በኩል እንደዚህ አይነት አቋም ቢያዝም ግን ማንቸስተር ዩናይትድ ይፋዊ ጥያቄ ካቀረበ ነገሩን እንደሚመለከቱት እንደዚሁ ዘገባው ጠቅሷል። አሰልጣኝ ማይክል አርቴታ ሉዊስ ስኬሊ ባለፈው የውድድር ዘመን መጠናቀቂያ ላይ በአማካይ ስፍራ ያሳየውን ብቃት ተከትሎ ለ2026/27 የውድድር ዘመንም የረጅም ጊዜ ፕሮጀክታቸው ዋና አካል አድርጎ እንደሚመለከተው ተገልጿል። አርሰናል የዝውውር ሂሳቡን ለማስተካከል ግን አዳዲስ ተጫዋቾችን ለማስፈረም የገንዘብ ምንጭ ለማግኘት በሚያደርገው እንቅስቃሴ አማላይ ጥያቄ ከቀረበለት ወይንም ተስማሚ ጥያቄ ማንቸስተር ዩናይትድ ካቀረበ ተጫዋቹን መልቀቁ አይቀርብ እየተባለ ነው የሚገኘው። ከዛ በተጨማሪ እንደ ሪስ ኔልሰን፣ ጋብሪኤል ሄሱስ፣ ጋብሪኤል ማርቲኔሊ እና ቪክተር ዮኬሬሽ ያሉ ተጫዋቾችንም ለሽያጭ ለማቅረብ ክፍት ሊሆን እንደሚችል እንደዚሁ የተነገረ ነው የሚገኘው። ስለዚህ ማንቸስተር ዩናይትድ ምናልባት የሊሳል ዝውውር ካልተሳካ ይፋዊ ጥያቄ ለሉዊስ ስኬሊ እንደሚያቀርብ እንደዚሁ ዘገባዎች እየወጡ ነው የሚገኙት። ሌላኛው ማንቸስተር ዩናይትድና ኒውካስልን የሚያገናኘውን መረጃ ስናነሳ ማንቸስተር ዩናይትድ የኒውካስሉን አጥቂ ኒክ ቮልተማድን በውሰት ለማስፈረም እድል ሊኖረው እንደሚችል እየተነገረ ነው የሚገኘው። ዩናይትድ የ24 ዓመቱን የፊት መስመር ተጫዋች ኒክ ቮልተማድን በውሰት ውል ወደ ኦልድ ትራፎርድ ለማምጣት ከሚፈልጉ ክለቦች መካከል አንዱ መሆኑ ተገልጿል። ጀርመናዊ ተጫዋች ቮልተማደ ባለፈው የክረምት የዝውውር መስኮት በከፍተኛ የክለቡ የዝውውር ዋጋ ወደ ኒውካስል ካመራ በኋላ በውድድር ዘመኑ መጀመሪያ ላይ አስደናቂ ብቃት ማሳየት ቢችልም በኋላ ላይ ግን ጎሎችን ማስቆጠር ተቸግሮ ነበር። በዚህ ምክንያት ከቀድሞ አሰልጣኝ ኤዲ
ኤዲሃው እምነት በማጣቱ አብዛኛውን ጊዜ በተጠባባቂ ወንበር ላይ ለማሳለፍ ተገዷል። ኒውካስል ዩናይትድ ታዲያ በዚህ ክረምት አጥቂ ለማስፈረም ያደረገው ጥረት ያልተሳካለት ሲሆን በተጨማሪም የቡድኑን ቁልፍ ተጫዋቾች ሸጧል። እንዲሁም ኤዲሃው በገዛ ፍቃዳቸው ከኃላፊነት ለቋል። በዚህ አስቸጋሪ ዝውውር መስኮት ታዲያ ቮልተማደ ክለቡን በውሰት ለቆ እንዲወጣ እንደተፈቀደለት እየተሰማ ነው የሚገኘው። ተጫዋቹ የዝውውር መስኮቱ ከመዘጋቱ በፊት በውሰት ለቆ መውጣት እንደሚችል መረጃ እንደደረሰው ገልጿል። የስካይ ጀርመኒ ዘገባ እንደሚያሳየው ተጫዋቹ በኒውካስል ሁለተኛ የውድድር ዘመኑን ለማሳለፍ በጉጉት እየጠበቀ እንደሆነ በመግለጽ የዝውውር ወሬዎችን አስተባብሏል የሚል መረጃ ቢያወጣም ግን ተጫዋቹ በውሰት እንደሚለቅ ሰፊ መረጃዎች አሉ። መረጃው አክሎ እንደገለጸው የቮልተማደ በውሰት የመልቀቅ ዕድል ማንቸስተር ዩናይትድና የሊቨርፑልን ትኩረት ስቧል። ምንም እንኳን ተጫዋቹ ለሁለቱም ክለቦች ቀዳሚ ኢላማ ባይሆንም ግን በውሰት ከመጣ ተጫዋቹን ለመውሰድ ፈቃደኛ ሊሆኑ እንደሚችሉ እየተነገረ ነው የሚገኘው። የዳታ አናሊቲክ ድርጅቱ ሳይስ ስፖርት የተጫዋቹን ሁኔታ በማጥናት የእድገት ተስፋና የጨዋታ ስልት በማስላት ማንቸስተር ዩናይትድ ለቮልተማደ 77 በመቶ የሚሆን ተስማሚ ምርጥ ክለብ ነው በሚል አንስቷል። ከዛ በተጨማሪ ቮልተማደ በዋና አጥቂነት ወይንም ከዋናው አጥቂ ጀርባ በ10 ቁጥር ቦታ የመጫወት ብቃት ያለው ተጫዋች ነው። ጁቬንቱስ ታዲያ ጆሹዋ ዚርኪዚን ለማስፈረም እየገፋ ባለበት በዚህ ሰዓት ቮልተማደ ለዩናይትድ የፊት መስመር እንደ ቤንጃሚን ሼሽኮና ብሩኖ ፈርናንዴስ ተጨማሪ አማራጭ ሊሆን ይችላል። ተጫዋቹ ከማይክል ካሪክ የቀድሞ የጨዋታ ስልት ጋር ሙሉ በሙሉ ላይስማማ ይችላል የሚል ስጋት ቢኖርም ካሪክ ቋሚ አሰልጣኝ ሆነው በመሾማቸው የታክቲክ ለውጥ ያደርጋሉ ተብሎ ይጠበቃል እና ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ በመመለሱ ምክንያትም ተጨማሪ ጥራት ያላቸው ተጫዋቾች የሚያስፈልጉ ሲሆን ተጫዋቹን በግዢ አማራጭ በውሰት ማምጣት ለአጋጣሚው ተስማሚ ውሳኔ እንደሚሆን እንደዚሁ ተገልጿል። ሆኖም የዝውውር መስኮቱ ከመዘጋቱ በፊት ይህ ዝውውር እውን የመሆን እድል ይኖራል አይኖርም የሚለው ወደፊት የሚታይ ይሆናል። ግን ቮልተማደም ከኒውካስል ወደ ዩናይትድ ይመጣል ተብሎ በመገናኛ ብዙሃን እየተነገረለት ያለ ተጫዋች ነው። ከዩናይትድ የአጥቂ ክፍል ጋር በተያያዘ ግን አንዳንድ ጉዳዮችን እንመልከት። ከ2024-25 አስከፊ የውድድር ዘመን በኋላ ማንቸስተር ዩናይትድ ባለፈው የውድድር ዘመን በፕሪሚየር ሊጉ ጠንካራ ተፎካካሪ ሆኖ ወደ ቻምፒየንስ ሊግ መመለሱም ይታወቃልና በአሰልጣኝ ማይክል ካሪክ ቡድኑ ከቀደሙት ዓመታት የተሻለ እንቅስቃሴ ማሳየት የቻለበትም ዓመት ነበር እና በውድድር ዘመኑ ከቀደመው ዓመት በ25 የበለጡ ግቦችን ማስቆጠር ችሏል። የአጥቂ ክፍሉ ለዚህ የፊት መስመር መሻሻል ከፍተኛ አስተዋጽኦ ካበረከቱት ተጫዋቾች መካከልም በ66 ሚሊዮን ፓውንድ ከሌፕዚግ ተዘዋውሮ ወደ ኦልድ ትራፎርድ የመጣው ስሎቬኒያዊ አጥቂ ቤንጃሚን ሼሽኮ አንዱ ነው። የቤንጃሚን ሼሽኮ በዩናይትድ ቤት የነበረው ድንቅ የውድድር ዘመን በውድድር ዓመቱ 11 የፕሪሚየር ሊግ ግቦችን አስቆጥሯል። ተጫዋቹ ከሌላኛው አዲስ ፈራሚ ብሪያን ምቤሞ ጋር በመሆን የቡድኑ ከፍተኛ ጎል አስቆጣሪ በመሆንም አጠናቋልና በጨዋታ በአማካይ 1.9 ወደ ግብ የተመቱ ሙከራዎችን ያደረገ ሲሆን 56 በመቶ የሚሆኑት ሙከራዎቹ ደግሞ ኢላማቸውን የጠበቁ ነበሩ። ይህም በሊጉ ከሚገኙ አጥቂዎች 95 በመቶ ከሚሆኑት በላይ ያደርገዋል። ከዛ በተጨማሪ ሌላው የሚጠቀሰው የተጫዋቹ የአየር ላይ ኳስ ብቃት ነው። 53 በመቶ የአየር ላይ ኳስ ፍልሚያዎችን በማሸነፍ ለቡድኑ ማጥቃት ትልቅ የፊት መስመር ማረፊያ ፎካል ፖይንት መሆን ችሏል። ምንም እንኳን ሴስኮ ድንቅ የውድድር ዘመን ቢያሳልፍም የዩናይትድ የቦርድ አባላትና አሰልጣኝ ማይክል ካሪክ ተጨማሪ አጥቂ ለማስፈረም እንቅስቃሴ ጀምረዋል። ቀደም ሲል የቪክተር ኦስሜን ስም ከዩናይትድ ጋር ቢያያዝም ከፍተኛ የደሞዝ ጥያቄው ዝውውሩን አስቸጋሪ ያደርገዋል እየተባለ ነው የሚገኘው። በዚህ ምክንያት ዩናይትዶች ፊታቸውን ወደ ኒውካስል ዩናይትዱ የ24 ዓመቱ ጀርመናዊ አጥቂ ቅድም ያነሳሁት ወደ ኒኮ ቮልተማደ ማዞራቸውን እንደዚሁ ሌላው ዘገባ ይጠቅሳል። እንደ ዘገባዎች ከሆነ ዩናይትድ ተጫዋቹን በውሰት አምጥቶ በኋላ በ65 ሚሊዮን ዩሮ በቋሚነት የመግዛት አማራጭ ያለው ጥያቄ ለማቅረብ እየተዘጋጀ ይገኛል ተብሏል። ይሄ በሌላ መገናኛ ብዙሃን የወጣ መረጃ ነው። በነገራችን የተጫዋቹን አንዳንድ ቁጥራዊ ጉዳዮች ለማንሳት ያህል ቮልተማደ በ90 ደቂቃ ውስጥ 1.2 የግብ ዕድሎችን የፈጠረ ሲሆን ይህም ከሼሽኮ የተሻለና በአውሮፓ ከሚገኙ አጥቂዎች 82 በመቶ ከሚሆኑት በላይ ያደርጓል። ሌላኛው የተጫዋቹ ኳስ የማሰራጨትና የፓስ ስኬቱ በመቶኛ ሲሰላ በጣም ጥሩ ነው። በዚህ ረገድ ከቤንጃሚን ሼሽኮም የተሻለ ቁጥር አለው። ግብ የማስቆጠር ስኬታማነታቸውን ስናይ ግን ከሴስኮ በ3 ያነሱ ጎሎችን ቢያስቆጥርም ወደ ግብ ከላካቸው ሙከራዎች ውስጥ 44 በመቶ ያህሉን ወደ ጎልነት በመቀየር የተሻለ የግብ ማስቆጠር ንጽጽር አስመዝግቧል። ተጫዋቹ ወደ ዩናይትድ በውሰት መምጣት ለቤንጃሚን ሼሽኮ የቋሚነት ቦታ ትልቅ ፈተና እንደሚሆንና ለቦታውም ጥሩ ፉክክር እንደሚፈጥር ይጠበቃል እየተባለ ነው የሚገኘው። ሌላው የዛ አትሌቲኮ ዴቪድ ኦርኔሲንስ ለማንቸስተር ዩናይትድ ዝውውሮች ያወጣውን አንድ መረጃ እናንሳ። በዝውውር መስኮቱ መጀመሪያ ላይ ማንቸስተር ዩናይትድ በገበያው ላይ በጣም ስራ የሚበዛበት ክለብ ይሆናል ብዬ አስቤ ነበር። ምክንያቱም መከናወን ያለባቸው በርካታ ስራዎች አሉ። የአማካይ ክፍልና የግራ መስመር ተከላካይ ለክለቡ ዋና ትኩረት የሚሰጣቸው ቦታዎች ናቸው ይላል። በግራ መስመር ተከላካይነት የኒውካስል ዩናይትዱ ሊውሳል በእጩነት ቢነሳም
ኦርኔስቴን ግን ተጫዋቹ ወደ ኦልድ ትራፎርድ የመዛወር እድሉ አነስተኛ ነው ይላል እና ኤዲ ሃው ከኒውካስል መውጣቱን ተከትሎ ክለቡ ተጫዋቹን አሳልፎ ላለመስጠትና አዲስ ውል ለማስፈረም እንደሚጥር ገልጿል። ከዛ ውጭ የዩቬንቱሱ ፍራንሲስኮ ኮንሴሳኦና የዚርኪዚ ሁኔታ በሌላ በኩል የሚነሳ ነው። ዩቬንቱስ ለፖርቹጋል አጥቂ ፍራንሲስኮ ኮንሴሳኦ 70 ሚሊዮን ዩሮ ጠይቋል። ዩናይትድ ደግሞ ጆሹዋ ዚርኪዚን ወደ ጣሊያን ለመመለስ ንግግር እያደረገ ቢሆንም ዘገባው ኮንሴሳኦ በዚርኪዚ የልውውጥ ስምምነት ውስጥ እንደማይካተት እንደዚሁ አንስቷልና ፋብሪዚዮ ሮማኖ በእርግጥ ይህን ዘገባ ቀደም ብሎ አስተባብሎታል። ማንቸስተር ዩናይትድ በአሁኑ ሰዓት ኮንሴሳኦን ለማስፈረም ፍላጎት የለውም። በአጠቃላይ ማንቸስተር ዩናይትድ በክረምት ዙር መስኮት መጠናቀቂያ አካባቢ የግራ መስመር ተከላካይ፣ አማካይና ተጨማሪ አጥቂ ለማስፈረም አማራጮችን እያየ ቢገኝም ኮንሴሳኦ እቅዱ ላይ የለም ይላል። ግን ዴቪድ ኦርኔስቴን ዩናይትድ አሁን ዋነኛ ትኩረት ያደረገበት የአማካይና የግራ መስመር ተከላካይ ነው በሚል እንደዚሁ በፖድካስቱ ገልጿል። የሉዊስ ሃልን ዝውውር በተመለከተም አሁንም በኒውካስል ሰዎች በኩል ውስብስብ ነገሮች እየተፈጠሩ እንዳለ በዘገባው ጠቅሷል። ሌላኛው ጉዳይ የማንቸስተር ዩናይትድን የዝውውር ፖሊሲ በተመለከተ በጣም ሰፊ የሆነ ዘገባ ፎርፎርቱ መገናኛ ብዙሃን አውጥቷልና እስቲ እሱን እናንሳ። ዩናይትድ ሰር አሌክስ ፈርጉሰን ክለቡን ከተሰናበቱ በኋላ ላለፉት 10 ዓመታት ያህል በዝውውር ገበያው ላይ ይከተል የነበረውን የተሳሳተ አካሄድ በመቀየር አዲስ አሰራር ጀምሯል። ክለቡ ላለፉት 10 ዓመታት በላይ የነበረውን የዝውውር ገበያ እንደ ዓለም አቀፍ የንግድ ማስታወቂያ በመጠቀም ከ1.5 ቢሊዮን ፓውንድ በላይ በተጫዋቾች ላይ ቢያወጣም በሜዳ ላይ የሚጠበቀውን ስኬት ማምጣት ሳይችል ቀርቷል። አንደኛ በታክቲክ ፍላጎት ፈንታ ለንግድና ለታዋቂነት ለስማቸው የተደረጉ ዝውውሮች ከፈርጉሰን መልቀቅ በኋላ ማንቸስተር ዩናይትድ እንደ እግር ኳስ ክለብ ከመንቀሳቀስ ይልቅ የዲጂታል ሚዲያ ትኩረትን ለመሳብ የሚሰሩ ስራዎች ላይ አተኩሮ እንደነበር ይነግራል። ከዚህ ጋር ተያይዞ የኮከቦችን ዝውውር ስናነሳ ለምሳሌ አንሄል ዲማሪያ፣ ፖል ፖግባ፣ አሌክስ ሳንቼዝ፣ ሮሜሩ ሉካኩና የክርስቲያኖ ሮናልዶ ዳግም መመለስ በዋናነት በታክቲክ ፍላጎት ላይ የተመሰረቱ ሳይሆኑ ለብራንድ ማስታወቂያነት የተደረጉ ዝውውሮች ነበሩ ይላል ዘገባው። ከዛ በተጨማሪ የአሰልጣኞች ፈተናንም ያነሳል። በ5 ቋሚ አሰልጣኞች ስር የተገነባው ስኳድ እርስ በርሱ የማይጣጣሙ ስብስብ ተጫዋቾችን የያዘ ነበር ሲል ያነሳል። ሉዊስ ቫን ሃል የሲስተም ተጫዋቾችን ሲፈልግ ሱፐርስታሮች ተሰጡት። ጆዜ ሞሪኒዮ ደግሞ የተከላካይ ክፍሉን ለማጠናከር ሲፈልግ ለንግድ የተባሉ ዝውውሮችና ትልልቅ ኤጎ ያላቸውን ተጫዋቾችን ተረከበ። ኦሊ ጉናር ሶልሻየር ደግሞ ፈጣን የመልሶ ማጥቃት ቡድን መገንባት ሲፈልግ የሮናልዶ መምጣት ታክቲኩን አስተጓጉለው። በዚህ ምክንያት ክለቡ በማህበራዊ ሚዲያ ላይ ከፍተኛ ትኩረት ቢያገኝም የተዋሃደ የታክቲክ መዋቅር ባለመኖሩ በሜዳ ላይ ረጅም ጊዜ የዘለቀ ውህድ ቡድን መስራት ሳይችል ቀርቷል። ከዛ በተጨማሪ የአውሮፓ ክለቦች ማንቸስተር ዩናይትድ ዘመናዊ የስካውቲንግ ስትራቴጂ እንደሌለውና ወደ ስኬት ለመመለስ በአጣዳፊነት ገንዘብ ለማውጣት ዝግጁ መሆኑን በመረዳታቸው በእያንዳንዱ ዝውውር ላይ ተጨማሪ ዋጋ ዩናይትድ ዝውውር ላይ ተጨማሪ ገንዘቦችን ይጥሉ ነበር። ከዝውውር ዋጋው በላይ ግን የክለቡ የፋይናንስ አቅም ሽባ ያደረገው የተዛባው የደሞዝ መዋቅርም እንደዚሁ ተጠቅሷል። ለምሳሌ አሌክሲስ ሳንቼዝ በሳምንት 500,000 ፓውንድ በሚጠጋ ደሞዝ መቀላቀሉ የቡድኑን የደሞዝ መዋቅር አፍርሶታል። ዴቪድ ዴህያ በታሪክ ከፍተኛ ደሞዝ የሚከፈለው ግብ ጠባቂ ነበረ። አንቶኒ ማርሻል፣ ዶኒ ቫን ደ ቤክና ኤሪክ ቤሊ ከፍተኛ ደሞዝ በመከፈላቸው ሌሎች ክለቦች ሊገዟቸው ስላልቻሉ ለዓመታት በቤንች ወንበር ላይ ተቀምጧል። እንደዚሁም ጄደን ሳንቾ በ73 ሚሊዮን ፓውንድ ተገዝቶ ለ5 ዓመታት አለመረጋጋትና ከፍተኛ ደሞዝ በኋላ በመጨረሻ በነፃ እንዲለቅ ተደርጓል። የእነዚህ ተጫዋቾች ከፍተኛ ደሞዝ ታዲያ በመልበሻ ቤት ክፍል ውስጥ የሌሎች ተጫዋቾችን የደሞዝ ጥያቄ በማናሩ ክለቡ አላስፈላጊ ተጫዋቾችን መሸጥ እንዳይችልና በገበያው ላይ እንዳይንቀሳቀስ አድርጎት ነበር ነው የሚለው ዘገባው። እና በኢኔዮስ ዘመን የተመዘገበው አዲስ ለውጥ ኢኔዮስ የክለቡን የእግር ኳስ ውሳኔዎች ከተረከበ ወዲህ በዝውውር ፖሊሲው ላይ አብዮታዊ ለውጥ ማድረጉ ይገለጻል። አንደኛው የመደራደር አቅሙ ነው። ክለቡ ዋጋቸው ከተጋነኑ ዝውውሮች እግሬ አውጪኝ ብሎ ወጥቷል። በዚህም ክለቡ ዋጋቸው ከተጋነኑ ዝውውሮች ራሱን እያራቀ መጥቷል እና ክለቡ በጣም ስም ያላቸውን ተጫዋቾችን ከመፈለግ ይልቅ በሊጉ የተፈተኑና ከአሰልጣኙ የታክቲክ ፍላጎት ጋር የሚሄዱ ተጫዋቾች ላይ ትኩረት ማድረግ ጀመረ። ከደሞዝ ጋር በተያዘም የደሞዝ ስኬል በመቆጣጠርና የስካውቲንግ መዋቅሩን በማዘመን በዝውውር ገበያው ላይ ዳግም እምነት የሚጣልበት ክለብ በአመራሮቹ መሆን ችሏል እየተባለ ነው የሚገኘውና በዚህ ክረምት በርካታ ተጫዋቾችን እየጠየቀ ብዙዎቹ ወደ ዩናይትድ ሳይፈረሙ የቀሩበት ምክንያት ዩናይትድ ከያዘው ከአዲሱ የዝውውር ፖሊሲ ጋር የተያያዘ ነው እየተባለ ነው የሚገኘው። ከፍተኛ ገንዘብም እስካሁን ድረስ አውጥቶ ተጫዋቾችን ያላስፈረመውና ያላመጣውም በዚህ እቅድና ፖሊሲው ምክንያት ነው በሚል ፎርፎርቱ ሰፊ ዘገባ አውጥቷል። በተለይ ያለፉት 10 ዓመታት በእርግጥም እንደ ዘገባው ከሆነ በጣም ከፍተኛ ክሽፈት የታየበት ነው። ከዝውውሮች ጋር በተያያዘ ከፍተኛ ደሞዝ የሚከፈላቸው ከፍተኛ ዝውውር የተደረገባቸው ተጫዋቾች ወደ ዩናይትድ መጥተው ምንም ለቡድኑ አስተዋጽኦ ማድረግ አልቻሉም። እንደዚሁም ምንም አይነት ዩናይትድ የሚፈልገውን ስኬት ማስመዝገብ አልቻሉም በፕሪሚየር ሊጉና ይሄ በጣም ትልቅ ክሽፈት
ጨዋታ ነበረ። ያንን ነው ኢኔሶች እያስተካከሉት ያለ በሚል ፎርፎርቱ ያወጣውን ሰፊ ዘገባ ለመመልከት ያህል ነው። ራሽፎርድ በዓለም ዋንጫው ከተሳተፉ ተጫዋቾች ጋር በመሆን በሚቀጥለው ሳምንት በአየርላንድ በሚደረገው የልምምድ ካምፕ ውስጥ እንደሚካተት ይጠበቃል። የሚገርመው ደግሞ ራሽፎርድ ከዓመት ተኩል በኋላ ለመጀመሪያ ጊዜ ለማንቸስተር ዩናይትድ የሚያደርገው ጨዋታ በፖላንድ ብሮክላቭ ከተማ ከኤስ ሚላን ጋር የሚደረገው ጨዋታ ሊሆን ይችላል እና ኤስ ሚላን በቅርቡ የቀድሞውን የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን በአሰልጣኝነት የሾመ በመሆኑ ራሽፎርድ ከመደበኛው ውድድር ዘመን በፊት ከቀድሞ አሰልጣኙ ጋር ዳግም በሜዳ ላይ የመገናኘት አጋጣሚ ይፈጥርለታል እየተባለ ነው የሚገኘውና ጉዳዩም ትኩረት ስቧል። ሌላው ዘ ቴሌግራፍ ያወጣው ለየት ያለ መረጃ ላንሳ። አሰልጣኝ ማይክል ካሪክና የክለቡ ባለቤቶች ኤኒዮሶች የካስሚሩን ቦታ ለመተካት አንድሬ ሳንቶስና ዩሪ ቴሌማንስን ወደ ኦልድ ትራፎርድ ማምጣታቸውን ተከትሎ ክለቡ ሌሎች ቦታዎች ላይ ትኩረት መስጠት ጀምሯል ይላል ዘገባው እና እነዚህም የሚፈርሙ ሁለት አማካዮች ከቡርኖ ፈርናንዴዝ እና ከኮቢ ማይኑ ጋር በቅርቡ የሚቀላቀሉ ሲሆን ቀደም ሲል ዩናይትድ ሶስተኛ አማካይ ያስፈርማል ተብሎ ቢጠበቅም አሁን እቅዱ ሙሉ በሙሉ ተቀይሯል። ዘ ቴሌግራፍ በዘገባው ማንቸስተር ዩናይትድ የ22 ዓመቱን የአታላንታ ተከላካይ ጆርጂዮ ስካልቪኒን ለማስፈረም ፍላጎት አሳይቷል። በሴሪአው 137 ጨዋታዎችን ማድረግ የቻለው ይህ ጣሊያናዊ ተከላካይ ባለፈው የውድድር ዘመን በሊዛንድሮ ማርቲኔዝ እና ማቲያስ ዴሊት ላይ አጋጥሞ በነበረው የጉዳት ችግር ምክንያት ለካሪክ የተከላካይ ክፍል ትልቅ ማጠናከሪያ እንደሚሆን ታምኖበታል። 32 ሚሊዮን ፓውንድ የዝውውር ዋጋ የተገመተለት የጣሊያን ብሔራዊ ቡድን ተጫዋች ቀደም ሲል በዩናይትድ የምልመላ ቡድኖች ስር በቅርብ ክትትል ውስጥ የነበረ ተጫዋች ነው እና ተጫዋቹ ከተከላካይነት በተጨማሪ በተከላካይ አማካይ ቦታ ላይ መጫወት ብቃት አለው እና በዘገባው መሰረት አሰልጣኝ ማይክል ካሪክ ሶስተኛ አማካይ ማስፈረም እቅዳቸውን በመተው የቀረውን የዝውውር በጀት ተከላካይን ለማስፈረም ሊጠቀሙበት አቅደዋል። ይህም ውሳኔ ማንቸስተር ዩናይትድ ቀደም ሲል ለበርንማውዙ አማካይ አሌክስ ስኮት የነበረውን ፍላጎት ሙሉ በሙሉ የሚያስቀር ሲሆን አሌክስ ስኮት በዚህ ዝውውር መስኮት ከቼልሲ የ64 ሚሊዮን ፓውንድ የዝውውር ጥያቄ ለበርንማውዝ ቀርቦ ውድቅ መደረጉ ይታወሳል እና የቴሌግራፍ ዘገባ አሁን ይህን ተከላካይ በማስፈረም የአማካይ ሶስተኛ አማካይ ለማምጣት የነበራቸውን እቅድ ሊተዉ እንደሚችሉ ይገመታል ይላል የቴሌግራፍ ዘገባና ምን ያህል እውነት ነው የሚለው በጣም አጠራጣሪ ቢሆንም በዚህ መልኩ ይህንን ዘገባ ይዞት ወጥቶ በጣም በርካቶች እየተቀባበሉት ያለ መረጃ ሆኗል። አሁንም ቢሆን ግን በማንቸስተር ዩናይትድ ደጋፊዎችና በክለቡ እንዲመጣ የሚፈልገው ዋነኛው አማካይ ኦሪሌን ቹዋሜኒ መሆኑ ይታወቃል። ቴሌግራፍ ግን ይህንን የአታላንታ ተከላካይ ለማስፈረም ዩናይትድ ትኩረት ማድረጉን እየዘገቡ ነው የሚገኙት። በመጨረሻም የጆሹዋ ዚርኪዚን ጉዳይ እናንሳና እናጠናቅ። ዚርኪዚ በዚህ ዝውውር መስኮት ወደ ጣሊያን ሴሪአ ለመመለስ የነበረው ፍላጎት በዩናይትድ በኩል ተቀባይነት ማግኘቱ የተሰማ ነው የሚገኘው። ጁቬንቱስ ተጫዋቹን በውሰት ለማስፈረም የሚያደርገውን ጥረት አጠናክሮታል። ዚርኪዚ 2 ዓመታትን ያለ ስኬት በፕሪሚየር ሊጉ ካሳለፈ በኋላ ወደ ጣሊያን እግር ኳስ ለመመለስ ከፍተኛ ፍላጎት እንዳለው በመግለጹ ማንቸስተር ዩናይትድ ከዩቬንቱስ ጋር ድርድር መጀመሩ ሰምቷል። በተጫዋቹ ጉዳይ የዩቬንቱስ የስፖርት ዳይሬክተር ሪኪ ማሳራ የክለቡን የፋይናንስ ሚዛን ለመጠበቅ ሲሉ ውሉ የመግዛት ግዴታ የሌለው ቀጥተኛ የውሰት ውል እንዲሆን ይፈልጋሉ ነው የተባለው። የጣሊያኑ ክለብ ራንዳል ኮሎን ሞአሪን ከፔዤ በ38 ሚሊዮን ዩሮ በመግዛቱ ምክንያት አሁን ላይ ተጨማሪ ከፍተኛ ገንዘብ ለማውጣት ተቸግሯል። በዚህ ምክንያት በውሰት ነው እየጠየቁ ያሉት። ዩናይትድ ደግሞ በቋሚ ውል ነው ተጫዋቹን መሸጥ የሚፈልገው። ዚርኪዚ ንጹህ የሳጥን ውስጥ አጥቂ ባይሆንም ያለው ቴክኒካዊ ብቃትና የጣሊያን ሊግ ልምድ ለሉቻኖ ስፓሌቲ አጠቃላይ ማጥቃት መስመር ትልቅ ተጨማሪ ኃይል ይሆናል እና ለጁቬንቱስ በጣም ተስማሚ ተጫዋች ነው። የዚርኪዚ የውሰት ዝውውር በሆነ ምክንያት ካልተሳካ ግን ጁቬንቱስ ከቼልሲ ይለቃል ተብሎ የሚጠበቁትን እንደ ኒኮላስ ጃክሰን፣ ኢማኑኤል ሜጋና ሊያም ዴላፕ ያሉ አጥቂዎችን በአማራጭነት እየተከታተለ ይገኛል። ግን ዩቬንቱስና ማንቸስተር ዩናይትድ በተጫዋቹ ላይ ድርድር መጀመራቸውን ጎል.ኮም እያነሳ ነው የሚገኘው። ማንቸስተር ዩናይትድ አሁንም ቢሆን ተጫዋቹን በቋሚነት መሸጥ ይፈልጋል። ባነሳናቸው መረጃዎቻችን ላይ ሀሳብ አስተያየቶቻችሁን በኮሜንት አድርሱን። ቤተሰቦቻችን ለዛሬ ያዘጋጀናቸው መረጃዎቻችንም እነዚህን ይመስሉ ነበር። አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። በመላው ዓለም ያላችሁ ዩናይትዳውያን ቤተሰቦቻችን ሰላምና ጤና በያላችሁበት ተመኘን። ሰናይ ጊዜ